የምፈራው። እንደዚህ አይነት ድፍረት እግዚአብሔርን በጣም ነው የሚያሳፍረው። ሰው እንዴት በእንደዚህ አይነት መልኩ ይመጣል? ወይ ጉድ ቤተሰብ እንግዲህ ነቃ ደመቅ ሸብረቅ ብሎ እንግዲህ ቤተሰብ ሩታ ምንም የምታመጣው ነገር የለም ከዚህ በኋላ ብላ እንግዲህ ቤተሰብ ዛሬ መተዋል። እንግዲህ እኔ በጣም ገርሞኛል እንደዚህ አይነት ነገር። ራቁቷን ቤተሰብ ራቁቷን በፓንትና በጡት ማሳጃ ነው ዋና ስትዋኝ የነበረው ሁሉ። ፎቶን አያችሁት? ፎቶን አያችሁት? ምን አይነት ድፍረት ነው ግን ያላት እቺ ልጅ ግን። እኔ ቤተሰብ ምን አይነት እኔ እግዚአብሔርን በጣም ነው የምፈራው። እንደዚህ አይነት ድፍረት እግዚአብሔርን በጣም ነው የሚያሳፍረው። ሰው እንዴት በእንደዚህ አይነት መልኩ ይመጣል? በጡት ማሳጃ እቺ ጡቷን ያዘችው ያኛው ክፍያውንና እንትን ነው በቃ የሸፈነው። ቂጡ እኮ ይታያል በዚህ ጋር ነው በዚህ ያለው ቂጥ የሷ ማለት ነው። እና ቤተሰብ እቺ ልጅ ማርያምን ነው የምላችሁ በጣም እያበዛች ነው ያለችው። የሆነ ነገር ማድረግ እንዳለብን አስቡት ይሄን ነገር። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። እውነቴን ነው የምናገረው። ይሄ ነገር ሩታ በማንም ጋር ለሞት አትቀናም በነገራችን ላይ ማለት ነው። ግን የስነ ልቦና የሚባል ነገር አለ። የስነ ልቦና መሰበር የሚባል ነገር አለ። እህታችን ስነ ልቦና ሲሰበር እኛ ማየት አንፈልግም። እግዚአብሔርን ነው የምላችሁ የሆነ ነገር ማድረግ እንዳለብን ነው የሚሰማኝ። ሁላችንም ተጋግዘን ማለት ነው። እውነት እንደዚህ አይነት ነገር በእንደዚህ አይነት ሁኔታ ስትመጣ አንድ ሰውን ለማናደድና ለማስቀናት እንደዚህ አይነት ነገር ማድረጉ ራሱ በጣም ነው የሚገርመው። እኔ ለነገሩ በዚህ በጋለሞት አልፈርድም። በዛ በጅላንፎ ነገር ነው አፉን እየከፈተ ከሷ ጋር ለሚጃጅ ያለው ሰው ነው እንጂ እኔ ማዝ ነው ስለሷ እኔ መናገርም ትቻለሁ እኮ ስለ ሄርሜላ ነገር ማውራትም ትቻለሁ። ቤተሰብ በጣም የሚያሳፍር ስራ እየሰሩ ስለሆነ ማለት ነው። እንግዲህ ትላንትና አይታችኋል። አብረን እንደር ምናምን እያለች ነበረ። እንግዲህ አብርሃም እንደማለት ይፈልግ ሰው ነው። ባትፈልግ ኑሮ ይኸውልህ አንተ ጀዝባ ባትፈልጋት ኑሮ አንተ ሄርሜላን ባትፈልጋት ኑሮ ይሄን ጥለ ድሮ ነበር ከሩታ ጋር የምትሆነው። ግን አንተ ፍላጎት ስላለ ብቻ ነው ከሄርሜላ ጋር እየሆንክ ያለው። ፍላጎቱ አለ። ፍላጎቱ እያለ አታስመስል። ሩታን እንደሚወዳት ሰው አትሁን። ውሸታም ነህ፣ ተዋሻለህ። የሩታን ልብ ሰብረሃል። ክትክት አድርገን የሰበርከው ሰብረሃታል። ሩታ ጎበዝ ስለሆነች ነው እንጂ አንተ ልቧን ሰብረሃታል። ሩታን ያላዝናናሃትን ሩታን ወስደህ እንኳን አንድ ቀን ሳታዝናናት አንድ ቀን እንኳን ያ ሁሉ አመት ለፍታ ካንተ ጋር ከሁለት አመት በላይ ለፍታለች ካንተ ጋር ለፍታ ያ ሁሉ ነገር እንኳን ጋር ወግ ማድረግ አላሳያትም። ወንበር እንኳን ስበ አላስቀመጥካትም። እቺን ወመኔ አሁን የመጣችውን ወንበር ስበ እያስቀመጥክ ማለት ነው። ጫካ ለጫካ ነበር ሩታን አንድ ኬክ ገዛውልሽ አንዴ እንደዚህ ያደረኩልሽ እያልክ ስትጋብዛ ስናይ የነበረው ማለት ነው። እቺ ለልጅ ክብር ሰጥቶ ምን የመሰለ ሆቴል ውስጥ ምናምን በቃ እንደዚህ ሆነ። በቃ እንዲያንቀጣቀጣክ ነገር እንደሆነ እግዚአብሔርን በምን አይነት ነገር እንደሆነ አላቅም። አንተ ጅል አንተ ዛሬ ሙልጭ አድርጌ ነው የምሰድብህ። ጅል ነህ፣ ጅላጅል ነህ፣ ጅላንፎ ነህ፣ ሴት ወዳጅ ነህ፣ ሴተኛ ነህ። ልንገር አብርሃም አሁን ከዚች ጋር መዋኘቱ ራሱ እኔ እኮ ምን ወይኔ ሩታ እኔ በሩታ አተማምራ። ሩታ ጀግና ነች፣ አንበሳ ነች፣ ሁሉን ነገር ታስተካክለዋለች። አሁን ይሄ ያለፈውን ነገር ነው እያመጡት እንጂ አብርሃምና ሄርሜላ ቡታጅራ ገብተው ቅድም ነግሬያቸዋለሁ። ቡታጅራ ነው ያሉት። ግን ይኸውላችሁ እሷ እንድትቀና እሷ የሆነ ስሜት እንዲሰማት ምናምን በቃ ያደረጉትን ነገር ሁሉ በካሜራ እያደረጉ ለማሳየት እኮ ነው ለሩታ። በቃ ይሄን አድርጌያለሁ፣ ይሄን ሆነናል፣ እንደዚህ ሆነናል፣ እኛ ፍቅር ጀምረን አንድ ደግሞ ለብሰው አንድ አያቸው አይደል? ጂንስና ከላይ ነጭ ለብስ ጥቁር ነው ነጭ ለብሰዋል። እኔ በደንብ እንኳን አላያቸውም። ለብሰው አንድ ለብሰው በቃ እንዴት እንደሚያደርጋት እሷ እንዴት እንደሚያደርጋት ቤተሰብ እንዴት እንደሚፈላባት ቤተሰብ ይሄና ሩታ ምን ብትበድላችሁ ነው? ይሄናል ምን ብታደርጋችሁ ነው? ለነገሩ እሷ ንቃተታችኋለች። አባቴም ከዚህ በኋላ እንደ ሩታ እንዲያስጨንቁ ብራሱ አንፈልግም። ከዚህ በኋላ እግዚአብሔር ልጃቸው መጀመሪያ ይቆጡ፣ ልጃቸውን ይሰብስቡ። መጀመሪያ በቃ መሰብሰብ ያለባቸው ልጃቸውን ነው። ቀጠለጥ አርገው እንግዲህ በዛሬው ቪዲዮ እንግዲህ በደንብ አርገው አብርሃምን እንደሚናገሩ እርግጠኛ ነኝ። አብርሃም በደንብ አርገው ተናግረውት መለያየት ካለባቸው ማለያየት ነው እንጂ ልጅቷን አንጀቷን እያቃጠለ ምንም ሴት ነን፣ እንናደዳለን፣ እንቃጠላለን። ፍቅረኛችን ወይ ባላችን እንደዚህ አይነት ስራ ሲሰራ ያናዳል። እውነቴን ነው የምናገር፣ ያቃጥላል። ማንም ሰው ያቃጥለዋል።
እና እኔ እኮ የዚህ ሰው ስራ ምንድነው እያሰበ ያለው አሁን በዚህ ሰዓት ምንድነው እያሰበ ከሷ ጋር እንደዚህ ሚጃጃለው ማለት ራቁታቸውን እንደዚህ አፈር ናችሁ እናንተ አፈር ናችሁ ነት ራቁታችሁን ስትዋኙ ስትንዘላዘሉ በቃ ያንተ ጓደኞች አሉ ዘልዛሎች ልክ እንዳንተ እነሱም እኮ ያው ናቸው እኮ ይሄኔ እኮ እነሱም እኮ ሴት ይወዳሉ ይሄኔም እኮ ከሌላ ሴት እያመጡ ይሄኔ አብረው እየተንዘላዘሉ እኮ ነው ያሉት እኔ በጣም ነው የገረመኝ ቤተሰብ ብቻ እግዚአብሔር ሩታን ሰላም ያርጋት የምትፈልገውን ሐሳቧን ያሳካላት እንጂ አብርሃም ለሩታ የሚጠቅም ሰው ነው ብላችሁ እንዳታስቡት አንጀቷን ያቆሰለው እውነት ቁስልን ያደረጋት ምን አይነት መርዘኛ ሰው ጋር ነው የገጠማት በእናታችሁ እንደው አንዳንዴም እኮ ቤተሰብ እኮ አለመታደልም እኮ አለ እውነት ምን አተው ነው እነዚህ ልጆች ይሰራሉ ዩቲዩብ ይሰራሉ ጥሩ ነገር ነው የሚያደርጉት ምን አቶ ነው ከሷ ጋር የሚያልከሰክሰው እንደዚህ ልክስክስ አሳፋሪ እውነት በጣም ያሳፍራል ለማንኛውም ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ ቤተሰብ ደህና አምሹልኝ ደህና ዋሉ ነው የሚባለው ደህና ዋሉ